ሰላም ዴቭ፣ እንዴት ነህ? እንዴት ነሽ ለሊ? አደይ ጥላኝ እንድትሄድ ፈቀድሽላት? እኔ ምን ማድረግ እችላለሁ ዴቭ? አንተ እሷን የመንከባከብ ኃላፊነት ነበረብህ። ግን አንተ ቅስሟን ሰባብረህ ከሸኛት በኋላ እኔ ቆይ ምን ላደርግ እችላለሁ? በቃ ጨክና ሄደች። እሺ ለሊ፣ የምትመለስ ይመስልሻል? አይመስለኝም ዴቭ፣ በጣም ተናዳባለች። አደይ እኮ ሁሉንም ችላ የምትኖር ልጅ ነበረች። ቆይ እንዴት ያን ሁሉ ነገር ችላ በዚህ በአንዲት ነገር ትሰበራለች? ሁሉም ሰው እኮ ይችላል። ነገር ግን ከልክ በላይ ሲሆን ሁሉም ሰው ትቶ የሚሄደው ነገር ነው። ደግሞ በአደይ አልፈርድም። ትክክለኛ ውሳኔ ነው የወሰነችው። ቆይ ለሊ፣ እንዴት ነው ትክክለኛ ውሳኔ የሚሆነው? እዛ ሄዳ እኮ አባቷ አገኛት ማለት በቃ ህይወቷ ተበላሸ ማለት ነው። አባቷ እዚህ መጥቷል። እሱ እዛ እስኪመለስ ድረስ አደይ ጊዜ አላት። ግን አደይን ከምንም በላይ የጎዳት ነገር በአንተ አለመታመኗ ነው። እኔ እኮ ለሊ፣ ቤዛና ፍቅርና ቤዛ የራሳቸው ጉዳይ። የእነሱን ተንኮልና ውሸት ያለመደችው ነው እንደሚመስልህ? ሁሌም ቢሆን ስቃ ነው እሺ የምታልፈው። ለሊ ተረጋጊ እንጂ ምን ነክቶሽ ነው? እውነቱንማ ማወቅ አለባችሁ። አደይ ላንተ ቦታ ስላላት ነው። ላንተና ለኢላ የተለየ ቦታ አላት። እንደዛ ትናገሩኛላችሁ ብላ አስባ ስለማታውቅ ነው እንደዛ ያደረገችው። ለሊ ተይው በቃ። አደይ ራሱ እኮ እንዳንቺ አልተናደደችም። እሷ የውስጧን በውስጧ ይዛ ነው እንጂ ብትናገርማ ጥሩ ነበር። እናንተም ጥፋታችሁን ታምኑ ነበር። እኔ ስሻትፍቻለሁ ለሊ። ኤላ ግን ምን አደረገ? አደይ ወደዛ ከመሄዷ በፊት መጀመሪያ እዚህ መምጣት ነበረባት። እንዴ ለምን ልክ እዚህ እንደመጣች ለእኔ ያልነገራችሁኝም? ኤላ ንግስቷን ጠይቃት። እኔ ምን ስልጣን አለኝ ብለህ ነው? አደይ ከማንም ጋር ማውራት አትፈልግም ነበር። አሁን ምንም ላናመጣ መጨቃጨቁ አስፈላጊ አይደለም። ወዴት ነው ታዲያ ዴቭ? አደይ ከሌለች እኔ እዚህ ምን እሰራለሁ? በቃ ሊድ ለሊዱ ልንገራትና ከዚህ ሊድ። ከዚህ በኋላ ምን ተስፋ አለኝ? አደይ ከሌለች እኔ እዚህ ምን እሰራለሁ? ለማንኛውም ዴቭ ቶሎ ለመወሰን አትቸኩል። ነገ ምን እንደሚፈጠር አይታወቅም። ስንት ነገር እንዳበላሸ ከነገርሽ በኋላ አሁን ቸኩል ትይዋለሽ እንዴ? አደይ እዛ የራሷን ኑሮ ካስተካከለች እሱም እዚህ የራሱን ላይፍ ማስተካከል አለበት። የምርህን ነው ይላ? ቆይ አንተ ብትሆን እኔን ረስተህ ወደ ሌላ ፍቅር ህይወት ትገባለህ? ቆይ ምን የሚሉት ፍቅር ነው? አረ ሰዎች አረጋጉት እንዴ። የኔና ያደይ ይበቃል። ስሚ አንቺ፣ ቆይ አዲሷ ሰራተኛ መቼ ነው የምትመጣው? ቤዛ፣ ከዚህ በኋላ ሰራተኛ የሚባል ነገር የለም። አርፈሽ ስራሽን ስሪ። አይካልሽ ደግሞ ከዚህ ቤቱን ልቅ በይ። ደህና የምትንከባከበን ሴት ከቤት አስወጥተሻት እዚህ እግርሽን ሰቅልሽ ከምትቀመጭ ተነሽና ስራሽን ስሪ። ቤዛ፣ ተነስቼ ሳላጋጭሽ ከፊቴ ዞር በይልኝ። አረ ጥሩ፣ እንደዛ ከሆነማ ዴቭ ጋር ደውልለትና እሱ ራት ውጭ ጋብዘኛል። ምን አልሽ አንቺ ውሻ? ከማን አባሽ ጋር ነው ራት የምትበይው? ከዴቭ ጋር ነው። ዴቭ ትንሽ ገራገር ነገር ነው። በዛ ላይ ደግሞ አደይ እዚህ ስለነበረች ነው እንጂ ሳልመቸው አልቀርም። ምን አልሽ አንቺ? አንቺ ነሽ ለዴቭ የምትመቸው? ቆይ ራስሽን እንዴት ብታስቢ ነው ከባርኮት ባንዴ ወደ ዴቭ የዘለልሽው? አንቺ ልክስክስ። ትሰሚኛለሽ? ማንም የማንም ሆኖ አልተፈጠረም። እኔ ከፈለኩ ደግሞ የማይሆንበት ምክንያት የለም። ዴቭ ምን ነው ችግር አለ? አደይ ጥላኝ እናቷ ቤት ሄደች። ደስ አለሽ? አዎ አደይ ጥሩ አድርጋለች። ሰምኛለሽ? ሲጀመር የሴራ ያንቺ ነው። እሺ ገባሽ? እሺ ቆይ ደግሞ አሁን እኔ ምን አደረኩ? ይሄው ቤዛ ምስክራለች። አንተ እያስለመንካት እየለመንካት አይደል እንዴ ጠግባ ጥላ ሄደችው? ያጠፋሽው ጥፋት እያለ ሌላ ነገር እንዳቀባጥርሽ ይኸውልሽ፣ በዲን መጥፊው ዝም ብላ ነው የምትቀባጥረው። አትመና ዴቭ። ኧረ እባክሽ አንቺ ጉድሽ እንዳይጋለጥ አይደል እንዴ የምትቀባጥሪው? ለዴቭ ባርኮትና ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አይደለሽ እንዴ? ዝም ብለሽ አፍሽን አትክፈት እሺ? አንቺ ውሻ እኔን በጥፊ መታሽ? ኡፍ እናንተ ደግሞ እዚህ ቤት ያላችሁ ሴቶች ምንድነው ሁሌ ጭቅጭቅ? ዞር በይልኝ አንቺ ደግሞ ዴቭ ተነስ፣ ማሚን ቪዲዮ ኮል እናውራት እየደወለች ነው።
ፈጣሪ ይባርክሽ። ብሩክ ሁኚ ልጄ። አሜን እማዬ። እኔን እንደተንከባከብሽኝ እኔን እንደምትረጂኝ እግዚአብሔር ደግሞ የተንከባከበ ንጹህ ኑሮ ይስጥሽ። አሜን የኔ እናት። ይሄ ነገርሽ እኮ ነበር የናፈቀኝ። ልጅ ሆነሽም እኮ እንዲህ ካላሸውሽ ካላገዝኩ። እስኪ ተኛ አደይ። ከዛ በኋላ ስንት ነገር ተፈጥሮ መሰለሽ። እኔ ምልሽ አደይ ደመ ምን ሆኖ ነው በዛው የጠፋው? እህተማ ሊቀር አስቧል እንዴ? አጋጣሚ ስለመጣው አልነገርኩትም እንጂ እንሂድ ብሎ ይመጣ ነበር። ግን እናት ደህና ናቸው? ደህና ናት አደይ። ያው ትንሽ ድክም ብሏታል። እንደ ድሮ ጉድ ጉድ አትልም። እስኪ ሲመችሽ መተሽ ታያታለሽ። እሺ አያታለሁ። አንተ ወሬ አልቅምና እኔ አታደንቁራት ይልቅ። ኧረ ተይ ደግሞ ታንቺ በላይ ወረኛ አለ እንዴ? እንዴ አሁንማ እህትሽ መጣችልሽ። አናቴ ላይ ፌጥ ልትይ ነው። እንግዲህ ምን ታደርገው? ሁሉን አሟልቶ ሰጥቶኛል። ምን ታደርገው? ኧረ ዝም በይ፣ ኧረ ዝም በይ ብርሃን። በአደባባይ አትበርጣቂ። የሞላላችሁ እንዳይሰሙሽ። ብርሃን ግን ምን ሆነሽ ነው? አሸናፊ እኮ ታላቅሽ ነው። ምን አለ ትንሽ እንኳን ብታከብር። አደዬ ማክበሩ ቀርቶብኝ እንደው ምን አለ ይሄ ምላሷን ቁርጥ ብታረግልኝ። እንደ ክፉ እንጀራ እናት እኝክ 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 እንዳረገችኝ። ዋ አሸናፊ ኋላ ትጣላኛለህ። አደብህን ያዝ። ሰማሽ ሰማሽ ስታስፈራራ። እቺም ልቦና ስሚ፣ ይኸው ቲቪ ላይ እንደምናያቸው በአንድ ትፋሽ ብዬሽ እታይ ሰፈር እንዳላስገባሽ። አይ እፍ ለማለትም እኮ እውቀት ይጠይቃል። ምን አይነት እውቀት? አንተ የታውቀው ይገባል። ፊደል ያልቆጠርከው አንቺ እኔን መናቅሽ ነው አይደል? ስሚ እኔ ታቤት ስንት ጊዜ እንደተማርኩኝ በእውቀት ነጥቄያለሁ። አዎ አደዬ፣ በአሁን ቀጣይ ዓመት እህተማ ስራ ትፈልግልኝና እህተማ እገባለሁ። አዎ አረ ሰው እንዳይሰማ በዚህ በማንበብና በመጻፍ ብቻ ከተማ ልትገባ እንዴ? እና እኔ ምን ያንሰኛል? አይደለም እኔ ደምም ከተማል። ነይ ከተማ ብትሄድ ያንተ እውቀት ለምንም ነገር አይሆንም። አንቺ ብርሃን የበልክ አድርጊው። ታዩ እንጂ አደይ ልክ ልኩ ይነገረው እንጂ ወንድማችንም አይደል? ከተማ ሄዶ ከስሮ ከሚመጣ እዚሁ እርሻውን ቢያርስ ይሻለዋል። መክሊቱ እዚሁ ነው። እዚሁ እርሻውን ብታርስ ይሻላል ሰው ሀገር ከምትንከራተት። ይኸውልሽ አደይ አላልኩሽም? እቺ እህትሽ ከበፊት ጀምሮ ትቀናብረኛለች አላልኩሽም? ያት እንግዲህ የምታወራው ዝም ብለሽ ስሚያት። የሚቀናበት ሰው ጠፍቶ ባንተ ልቀና አልቀረብህም። እና ምን ነክቶሽ ነው ከዚህ አትውጣ ማለት? እና እድሜ ልኬን ከአንቺ ጋር ስዳረግለዋል። ሳንተዋት አንተ ትልቅ ቦታ ተደርሳለህ። በጣም መልካም ሰው ነህ። እናቴ የምታደርግላትን ሁሉ ትነግረኛለች። ደግሞ ከዚህ በላይ ስኬት ምን አለ? ሰዎችን መርዳት፣ ሲደሰቱ ማየት ከዚህ በላይ እኮ ትልቅ ነገር የለም። አይ አይደለም እንደዚህ ብለሽው እንደዚሁም እንዲሁ ነው። አያስቀምጠንም። ዝባጂ ወረኛ እንደምን ላድርጋት? ቆይ እሺ፣ ለምንድን ነው ስልክ ማታነሳው? ቆይ ለምንድን ነው እንደዚህ እየውሽ ያለሽው?